ሃይ ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው የግሬድ 9 ሲቲዝንሺፕ ኤዱኬሽን የዩኒት 7 ፕሮብለም ሶልቪንግ ስኪል ምዕራፍ ማየት እንጀምራለን። በዚህ ምዕራፍ ስለ ፕሮብለም ሶልቪንግ እንዴት ችግሮችን መፍታት እንችላለን፣ ችግሮችን የመፍታት ክህሎት በአጠቃላይ የተመለከቱ ሀሳቦችን እናነሳለን። Introduction. In Unit 6 you learned about national unity through diversity and the importance of diversity in Ethiopia. In this unit you are going to learn about the concept of problem solving skills and its importance for successful individual and the collective. እንግዲህ ተማሪዎች በዩኒት 6 ላይ ስለ ናሽናል ዩኒቲ፣ ስለ ሀገራዊ አንድነት፣ ስለ ብዝሃነት፣ ናሽናል ዳይቨርሲቲ እንዴት ማኔጅ ማድረግ እንዳለብን ኢምፖርታንሱን አስፈላጊነቱን ተመልክተናል። በዚህ ምዕራፍ ደግሞ በዋነኛነት ስለ ችግር አፈታት ክህሎቶች ኮንሰፕቱን፣ ጽንሰ ሀሳቡን እንደዚሁም ሰክሰስፉል የሆነ በግለሰብ ኢንዲቪጁዋሊ በጋራ ህይወትም ማለት ኮሌክቲቭሊ እንደ ማህበረሰብ በምንኖር ጊዜ ስኬታማ የሆነ ህይወትን ለመምራት አስፈላጊነቱን፣ የችግር መፍታት አስፈላጊነቱን እንማራለን ማለት ነው። This unit deals with intellectual and practical skills that are used to solve practical problem in our day-to-day activity. በዚህ ምዕራፍ በዋናነት በዕለት ተዕለት እንቅስቃሴዎቻችን ላይ ተግባራዊ የሆኑ ችግርን ለመፍታት የሚያገለግሉ ኢንቴሌክቹዋል አእምሯዊም እንደዚሁም ፕራክቲካል የሆኑ ስኪሎችን የተግባር ክህሎቶችን እንመለከታለን። This unit is very interesting and useful to resolve individual and social problems in our daily life. በአጠቃላይ በዚህ ምዕራፍ በዕለት ተዕለት ህይወታችን ላይ ያሉ ኢንዲቪጁዋል በግለሰብም ደረጃ ሶሳይቲ ላይ የሆኑ ማህበራዊ ችግሮችን ለመፍታት በጣም ኢንተረስቲንግ የሆኑና በጣም ጠቃሚ ሀሳቦችን በዚህ ምዕራፍ እናነሳለን። ኪወርዶች አሉ የዚህ ምዕራፍ ዋና ጽንሰ ሀሳቦች። The concept characteristics of good problem solver የጥሩ ችግር ፈቺ ሰዎች ባህሪያት፣ ስለ ችግር መፍታት ፕሮብለም ሶልቪንግ ስኪሎች፣ የተለያዩ ክህሎቶች እንደዚሁም ስቴፖችን ኢን ፕሮብለም ሶልቪንግ እነዚህ ኪወርዶች ናቸው። learning outcomes at the end of this unit student will be able to እነዚህን ሀሳቦች ታውቃላችሁ ተብሎ ይጠበቃል። ይህም ምዕራፍ ስትጠናቀቁ እነዚህ ነጥቦች ማወቃችሁን መገንዘብ መለስ ብላችሁ ማስተዋል ይኖርባችኋል። The first one, understand the concept of problem solving. የችግር አፈታት ኮንሰፕትን ሀሳብን አንደርስታንድ ማድረግ መረዳት ይጠበቅባችኋል። ነው the importance of problem solving skill የችግር አፈታት ሁኔታ ክህሎቱ ምን ያህል አስፈላጊ እንደሆነ ማወቅ ይጠበቅባችኋል። appreciate the characteristics of good problem solvers ጥሩ የችግር ፈቺዎችን ባህሪያት appreciate እናደርጋለን። demonstrate the steps to problem solving ችግር ለመፍታት የሚረዱን የተለያዩ ክህሎቶችን ዲሞንስትሬት ስቴፖችን ደረጃዎችን እንመለከታለን። ወደ 4 ለሰኖች በዚህ ምዕራፍ አሉ። የመጀመሪያው ሚኒንግ ኦፍ ፕሮብለም ሶልቪንግ ስኪል ስለ ፕሮብለም ሶልቪንግ ምንነት የምናየውበት ነው። ሁለተኛው ትምህርታችን the importance of problem solving skill የችግር አፈታት ክህሎት ምን ያህል አስፈላጊ ነው የሚለውን እንመለከታለን። በሶስተኛው ትምህርታችን ደግሞ the characteristics of good problem solvers የጥሩ ችግር ፈቺነት ባህሪያትን እንመለከታለን። በአራተኛነት ደግሞ the ways to improve one's problem solving skill የአንድን ሰው የችግርን የመፍታት ችሎታን ለማሻሻል የሚረዱ የተለያዩ ስኪሎችን እንማራለን ማለት ነው በዚህ ምዕራፍ። በአጠቃላይ lesson 1 የዚህ ምዕራፍ የመጀመሪያ ትምህርታችን 7.1 meaning of problem solving skill የችግር አፈታት ምን ስኪል ክህሎት ትርጓሜው ምን እንደሚመስል በመጀመሪያ በማየት እንጀምራለን። meaning of problem solving skill
The meaning of the word problem, the word problem may be different from different people based on the difficulty and the nature of problem someone encounter. ችግር የምንለው ቃል ትርጉም እንደ ሰው እንደሚያጋጥመው ችግር አይነትና ኔቸሩ የችግሩ ተፈጥሮ አይነት ባህሪ አይነት በዛ መሰረት አድርገን እንደተለያዩ ሰዎች የተለያየ አይነት ችግሮች ዲፊካልቲዎች ወይም በተለያዩ መንገድ ልንመለከተው እንችላለን ችግሮችን however understanding what exactly means by problem is very important to find the solution for problem we are talking about ነገር ግን እነዚህ በትክክል ችግሩ ምን ማለት እንደሆነ ፕሮብሌሙን መረዳታችን አሁን ችግር ነው ብለን ወይም ሶልቭ ለምናደርገው ለምንፈልገው ችግር መፍትሄ ለማግኘት በጣም ቀድመን ችግሩን ምንነት ማወቅ አስፈላጊ ይሆናል therefore defining problem in appropriate manner is critically important to find the solution for our problems and get success in all aspects of life በአጠቃላይ ችግሮችን መፍትሄ ለማግኘት ስንፈልግ በሁሉም የህይወት all aspects of life በሁሉም የህይወት ሁኔታዎቻችን ላይ ስኬትን ለማግኘት ችግሮችን በተገቢው መንገድ መለየትና ለነሱ ችግሮች አስፈላጊ መፍትሄ መፈለግ በጣም አስፈላጊ ይሆናል problem is an unpleasant situation that prevent people from achieving what they want to and the operation they undertake is called to solving the problems and any unpleasant situation ማንኛውም ለኛ ደስ የማይለን ሁኔታዎች እኛ የሚፈልገውን ነገር እንድናገኝ የሚከለክሉን ደስ የማይሉ ሁኔታዎች ለምሳሌ እናንተ በጠዋት ተነስታችሁ ትምህርት ቤት ልትሄዱ አስባችኋል እንዳጋጣሚ ከባድ ዝናብ ዘነበ እንበል ይሄ አንድ ፕሮብለም ነው እናንተ ከምትፈልጉት ነገር እናንተ የምትፈልጉትን ነገር እንዳታገኙ ከለከላችሁ እናንተ ትምህርት ቤት ለመሄድ ነበር በጠዋት የተነሳችሁት ግን ከፍተኛ ዝናብ ስለዘነበ ያ unpleasant situation ያ ደስ የማይል ሲቹዌሽን ነው ይሄ ነው ችግር ማለት ዝናብ መዝነቡ እንደ ፕሮብለም ይወሰዳል to the operation they undertake is called solving problem ለዛ ችግር ደግሞ እኛ የምንወስደው መፍትሄ solving a problem ለምሳሌ ትምህርት ቤት ነው መቅረት የለብንም ስለዚህ ወይ አንድን ሰው እንዲያደርሳችሁ ታክሲ ኦር ራይድ ኦር ተለቅ ያሉ ልብሶችን ለብሳችሁ ጫማ በደንብ አድርጋችሁ ጃንጥላ ምናምን አምብሬላ ተጠቅማችሁ ወደ ትምህርት ቤት ልትሄዱ ትችላላችሁ እንደየዝናብ አይነቱ ምን አደረጋችሁ ማለት ነው ችግር ደስ የማይለውን ሲቹዌሽን እናንተን የምትፈልጉትን ለማድረግ ከከለከላችሁ ፕሪቨንት ያደርጋችሁ ችግር እናንተ ምን ወሰዳችሁ መፍትሄ ወሰዳችሁ ይሄ ሶልቪንግ ፕሮብለም እናንተ ጃንጥላ የተለያዩ ነገሮችን መፍትሄ መፈለጋችሁ ምናልባት ራይድ ታክሲ ምናምን እንዲያደርሳችሁ ይሄን መጠቀማችሁ ፕሮብለሙን ሶልቭ አደረጋችሁ ይባላል a problem is an unpleasant situation no just imagine any situation problem እንለዋለን that prevent people from achieving they want እነሱ ሰዎች እንዲያገኙ የሚፈልጉት የሚከለክላቸው ማንኛውም ደስ የማይል ሁኔታ ፕሮብለም ችግር ብለን እናነሳለን ያን ደግሞ ችግሮቻት የምናደርገውን ጥረት ደግሞ እነዛን ችግሮች problem solving a problem we may face problems in our everyday life and the success in our life depends on ways of solving that problem በህይወታችን ብዙ አይነት ችግሮች በየዕለቱ everyday ለምሳሌ የቤት ስራ ሳንሰራ ወደ ክፍል መተን ሊሆን ይችላል ኦር የሆነ ነገር ጠፍቶብን በየቀን ኦር ክፍል ውስጥ አስተማሪው በሚያስተምረን ጊዜ የሆኑ ነገሮች ቶሎ ላንረዳ እንችላለን ለምሳሌ ማትስ ያስተምር ፊዚክስ ያስተምር አንዳንዴ ቶሎ አንዳንድ ኮንሰፕቶች ቶሎ ላንረዳ እንችላለን ይሄ ኤቭሪዴይ የሚያጋጥመን ፕሮብሌሞች ናቸው ለተለት ህይወታችን ላይ ብዙ አይነት ፕሮብሌሞች ፌስ ልናደርግ እንችላለን some problems are simple and others are difficult that cannot be addressed by our limited capacity and
አቢሊቲ ኢንዲፔንደንት አንዳንድ ችግሮቻችን በቀላሉ መፍታት የምንችላቸው ይሆናል። አንዳንድ ችግሮችን በቀላሉ እንፈታቸዋለን። በእኛ ውስን አቅም ደግሞ ለብቻችን ልንፈታቸው የማንችላቸው አንዳንድ ከባድ ሲቹዌሽኖች ከባድ ሁኔታዎች ሊሆኑ ይችላል። ለምሳሌ የቤት ስራ ሳትሰሩ ወደ ትምህርት ቤት ብትመጡ ምናልባት ቶሎ በጊዜ ከመጣችሁ መምህሩ ወደ ክፍል ከመግባቱ በፊት እናንተ ቶሎ ብላችሁ የቤት ስራችሁን ልትሰሩ ትችላላችሁ። ወይ የተለያዩ ችግሮች በሚያጋጥሙ ጊዜ ቀለል ያሉ ከሆነ በእናንተ አቅም የሚፈቱ ከሆነ የቤት ውስጥ ችግሮች ከሆኑ እናንተ አንዳንዴ ደግሞ ከአቅማችሁ በላይ ሊሆን ለምሳሌ የምትጠቀሙት ኮምፒውተራችሁ ኦር ስልኮቻችሁ ቢበላሽባችሁ ያ ከእናንተ እውቀት ምናምን በላይ ሊሆን ይችላል። ያኔ ወደ ሜንቴናንስ ምናምን ልትወስዱ ትችላላችሁ። አንዳንድ ችግሮች በራሳችን መንፈታቸው ይኖራሉ። አንዳንድ ደግሞ ከኛ ካፓሲቲ ከኛ ሊሚትድ ካፓሲቲ በላይ ሊሆኑ ይችላሉ። እንደየችግር አይነቱ ይለያያል ማለት ነው። however some problems are understood as challenges we encounter in everyday activity of our life and then the value we have make problem difficult or easy to overcome. አንዳንዴ ደግሞ ወይም አንዳንድ ችግሮች በእለት ህይወታችን ላይ በህይወታችን በተለያዩ የሚያጋጥሙ ፈተና ያለን የኛን ቫልዩ ችግሮችን አስቸጋሪ ወይም በቀላሉ ለመወጣት እኛ በምናደርገው ለምሳሌ አንዳንድ ችግሮችን በጣም አክብደን ካየን ሁኔታ ሊኖር ይችላል። አንዳንዴ ደግሞ ችግሮች ይሄ እኮ ቀላል ነው ይሄን አነባዋለሁ። ለምሳሌ ክላስ ውስጥ ያ ቅድም እዚህ ጋር በሰክሰሳችሁ ደግሞ and the success in our life depend on the ways of solving the problem. የኛም ስኬታችን የሚወሰነው ችግሮችን በመፍታበት መንገድ ነው። በቀላሉ ችግሮችን የምንፈታ ከሆነ ችግሮችን የምንፈታበት መንገድ የኛን ስኬት ለምሳሌ ቅድም ማትስ አስተማሪ ላይ የሆነ ትንሽ ያስተምረን የሆነ ፓርት ከከበደ ይሄ እኮ ለኔ በጣም ይከብዳል ይሄን አልችልም ምናምን ብለን ራሳችንን ምንሸውድ ወይም ምናታልል ከሆነ ሰክሰስፉል አንሆንም በትምህርታችን። ግን ይሄን እኮ በደንብ ቤት ሄጄ የተለያዩ ሶርሶችን ተጠቅማችሁ ኢንተርኔትም ላይ ጓደኞቻችሁንም ጠይቃችሁ ምናምን ይሄን በደንብ እረዳዋለሁ ይሄ ቀላል ነው ምናምን ፈተናውን አልፈዋለሁ ምናምን በደንብ 10 ከ10 በመሰራት ደፍነዋለሁ ምናምን ብላችሁ አእምሯችሁን ልታሳምኑ ከሆነና በተቃራኒው ደግሞ አንዳንድ ሰው ፈተናው በጣም ነው አስተማሪው ፈተና በጣም ያከብዳል ምናምን ብለን እንትን የምንል ከሆነ ስኬታማ ትምህርታችን ግን ችግሮችን ደግሞ በደንብ በጥሩ ሁኔታ መፍታት አቅም ከገነባን ተሻለ ሁኔታ ሰክሰስፉል ሁኔታ እዚህም ጋር አሁን ይለን ችግሮችን እኛም በምንረዳበት መንገድ ይመስላል። አንዳንድ ችግሮችን በቀላሉ እንቀበል አንዳንዱን ደግሞ ሞር ኮምፕሊኬትድ ካደረግን ለመፍታት ሞር እንቸገራለን ማለት ነው። thus to solve a problem easily we need to define and understand problem before finding the solution for it. ስለዚህ በአጠቃላይ ችግሮችን ለመፍታት መፍትሄውን ከመፈላለጋችን በፊት የችግሩን መግለጽና ችግሩን ምንነት በደንብ መረዳት is very important ነው። I think ግልጽ ይመስለኛል። በአጠቃላይ ማንኛውም ችግሮች በቀላሉ ለመፍታት መፍትሄ ከመፈላለጋችን በፊት ችግሮችን በግልጽ መረዳት ያስፈልጋል። ለዛም ነው እንደ ብዙ ጊዜ ሐኪም ቤት ምናምን ሄዳችሁ ከሆነ ዶክተሮች ምንድነው የሚያደርጋችሁ ይጠይቋቸዋል አይደለ ምንድነው ትኩሳት አለ ወይ ሆድን ቁርጠት አለ ወይ ምንድነው ምክንያቱም ችግሩን ቀድሞ ማወቅ ስለሚያስፈልግ ወደ መፍትሄ ወደ ህክምናው ከመሄዳችን በፊት ቀድመን ምን እንዳመመው ማወቅ ስላለበት ልክ እንደዛ ነው። ኤኒ ፕሮብለም ችግሮች በሚያጋጥሙ ጊዜ ችግሮችን በቀላሉ ለመፍታት መፍትሄ ከማፈላለጋችን በፊት ችግሮቹ ምን እንደሆኑ በግልጽ መረዳት ያለብን ማለት ነው። problem solving skills are valuable intellectual abilities successful ችግሮች የመፍታት ሂደት ወይም ውሳኔ በችግሩ ውሳኔ የመስጠት ሂደት እርስ በርሳቸው ከፍተኛ ሁኔታ ኢንተሌክቹዋሊ
አእምሯዊ ኢንተሌክቹዋሊ አቢሊቲም ነው ካፓሲቲ ፎር ሊዲንግ ሰክሰስፉል ላይፍ ስኬታማ ህይወት ለመምራት ከፍተኛ የሆነ አቅም የሚሰጡን ችሎታዎች ናቸው። being able to effectively solve problems is essential for any person in his or her overall career development in broader sense በአጠቃላይ እነዚህ ውሳኔዎችን ከመስጠት አንፃር ችግሮችን በብቃት መፍታት መቻል በጠቅላላ any career path በትምህርታችን ሊሆን ይችላል የሆነ ፕሮፌሽን ሊኖረን ይችላል ለማንኛውም ሰው በጣም በማንኛውም career path ላይ በጣም አስፈላጊ ስኪል ነው። in broader sense ሰፋ ባለ መልኩ ስንመለከተው problem solving ስንል problem solving is act of defining problem define ከማድረግ ነው የሚጀምረው ከዛ determine ማድረግ the cause of the problem ከዛ identify and selecting alternative for the solution and implementing the solution ይለናል። በአጠቃላይ ሰፋ ባለ መልኩ ስንመለከተው problem solving ከመጀመሪያው ስቴፖችን ስንመለከት በመጀመሪያ ችግሩን መለየት identify ማድረግ ማለት ከዛ በኋላ ችግሩ መንስኤዎች ምን ናቸው ለዛ ችግር የሆነ ችግር አለ መንስኤዎቹ ከዛ የመፍትሄ ሐሳቦችን መለየት ምን የመፍትሄ ሐሳቦች አሉ ለዚህ ችግር ከዛ ከተለዩት የመፍትሄ ሐሳቦች ደግሞ መምረጥ መቻል ይሄኛው ትክክለኛ ወደ ዲሲሽን ወደ ውሳኔ መጨረሻ ላይ ደግሞ እኛ ትክክለኛ ነው ብለን ያምነውን ሶሉሽን ኢምፕሊመንት ማለት ለምሳሌ ቅድም የሰጠኋችሁ ኤግዛምፕል ላይ የቤት ስራ መመራችሁ የሰጠቻችሁን የቤት ስራ አልሰራችሁም አንደኛው ስቴፕ ምንድነው ይሄን ችግር ለመፍታት ዲፋይኒንግ ፕሮብሌማችሁን ሪኮግናይዝ ማድረግ የቤት ስራ ለመስራታችሁ ስህተት ነው ይሄ ችግር ነው ያ ችግር አይደንቲፋይ ማድረግ ከዛ በኋላ ምን ታደርጋላችሁ determine the cause of the problem ምንድነው ምክንያቱ ማታ ላይ ወይ አርፍደን ቲቪ የተለያዩ ሶሻል ሚዲያም ላይ ከሆነ ወይ እየተጫወትን ምናምን ከልጆች ጋር ቀን ላይ ምናምን ረስተን ከሆነ ይሄ በቃ ችግር ነው ብለን እነዛን ችግሮች መንስኤዎች ምክንያቶችን መለየት determine ማወቅ ያስፈልጋል። ከዛ በኋላ አይደንቲፋይ ማድረግ ለነዚህ ችግሮች ሶሉሽን የሆነ ኦልተርኔቲቭ ፎር ዘ ሶሉሽን ምንድነው መፍትሄ ሊሆን የሚችለው ስለዚህ የቤት ስራ አልሰራችሁ ምንድነው መፍትሄ ጊዜ ካላችሁ ቶሎ ብላችሁ ቀድማችሁ ወደ ክፍል ከመጣችሁ የቤት ስራ ቀድማችሁ ለመስራት ኦር አስተማሪያችሁን ለዛሬ ይቅርታ መጠየቅ ረስታችሁ ወይ ምክንያታችሁን በግልጽ በመናገር ያልሰራችሁበትን ምክንያት አስተማሪያችሁን ይቅርታ ልትጠይቁት ይችላል የተለያዩ ብቻ አማራጮችን ታስቀምጣላችሁ ከዛ በኋላ አይደንቲፋይ እነዚህን ከለያችሁ በኋላ ኦልተርኔቲቮች ከዛ የተሻለው ይሄ ነው የተሻለው ምናልባት አስተማሪያችሁን ይቅርታ መጠየቅ ወይ ጊዜ ካላችሁ በዛ ሰዓት የቤት ስራ ቀድማችሁ ለመስራት ብቻ የተለያዩ አማራጮች ውስጥ የተሻለው ብላችሁ የምታስቡትን ሴሌክት ታደርጋላችሁ መጨረሻ ላይ ደግሞ ይመረጣችሁት የሚያስተማሪያችሁ ይቅርታ መጠየቅ ከሆነ ያን ኢምፕሊመንት ታደርጋላችሁ ሁለተኛ እንደማይደገም ቃል ገብታችሁ ለዛሬ ይቅርታ እንዲያደርጉላችሁ ምናልባት ካሉት ኦልተርኔቲቭ የተሻለ ብላችሁ ያሰባችሁትን መጨረሻ ላይ ኢምፕሊመንት እነዚህን በአጠቃላይ ስቴፖችን ያካትታል። ፕሮብለም ሶልቪንግ ስንል አንድ ዝም ብለን ጀስት ውሳኔ መስጠት ብቻ አይደለም this problem solving is a process that uses steps to solve problem እነዚህን ስቴፖች በአጠቃላይ ያካትታል ፕሮብለም ሶልቪንግ የምንለው በአጠቃላይ ማለት what is difference between problem solving and decision making አሁን እስቲ ፕሮብለም ሶልቪንግ እና ዲሲዥን ሜኪንግ በአጠቃላይ ምንድነው መሰረታዊ ልዩነታቸው የሚለውን ለመመልከት ለማየት እንሞክር። Problem solving and decision making are interlinked and solving problems tactfully involve making right decisions. በአጠቃላይ ችግሮችን መፍታትና ለነዛ ውስጥ ውሳኔ መስጠት በጣም እርስ በርሳቸው በጣም ኢንተርሊንክ ናቸው ኮኔክትድ የሆኑ ናቸው። ችግርን ታክቲፉ በጣም መፍታት ትክክለኛ ውሳኔዎችን ለማድረግ እነዚህን ያካትታል ማለት ነው። Decision making is about selecting the right option from a number of
available alternatives በአጠቃላይ ችግሮችን መፍታት ስንል problem solving decision making ስንል specifically choosing a right option from several choices ማለትም ለምሳሌ ብዙ አማራጭ ለምሳሌ ሰርግ ላይ ቤታችሁ ሰርግ ከተደረገ ወይ አይታችሁ ከሆነ ሰርግ ላይ ምናምን ብዙ ቡፌ ይቀርባል አይደል? ከዛው ቡፌ ውስጥ እናንተ ያ ሰው ሰርግ የተጠራው ሰው ለኔ ጥሩ ነው ብሎ የሚያስበው ከተለያዩ አልተርናቲቮች ከቀረቡ ምግቦች የተለያዩ ወጥ ሊኖር ስጋ ወጥ ሊኖር ይችላል፣ ጥብስ፣ ክትፎ ምናምን የተለያዩ ነገሮች ሊቀርቡ ይችላል፣ አትክልት ምናምን ሊቀርብ ይችላል። ከዛ ውስጥ ለሱ ተስማሚውን ወይ ምርጫውን ይወስዳል። ልክ እንደ ኦር ሜቢ ሄዳችሁ ከሆነ ከቤተሰብ ጋር ምናምን ሆቴል ሬስቶራንት ገብታችሁ ከሆነ ሜኑ ይቀርብላችኋል። የትኛው የተሻለ የተለያዩ የምግብ ዝርዝሮች ሜኑ ይቀርብላችኋል። ከዛ ውስጥ እናንተ ይሄኛውን ምግብ ምርጫ ይብላችሁ። ልክ እንደዛ selecting a right option ብቻም ሳይሆን a best option ካሉን ኦልተርኔቲቭ ትክክለኛ የሆነውና ቤስት ኦፕሽን መምረጥ ነው decision making. On other hand ደግሞ problem solving about finding answer to complicated issue and problems. As a result, in problem solving process, an individual must be able to combine the appropriate options and apply them to the solution. ለመፍትሄው በሌላ ችግር መፍታት ስንል ለተለያዩ የተወሳሰቡ ጉዳዮች ይኖራሉ። እነሱ ችግሮችን መልስ ማግኘት በአሰሪዛ በመጨረሻም ላይ ውጤቱ ምን ይሆናል? በችግር እነዚህ ፕሮብለም ሶልቪንግ ፕሮሰስ ላይ ሂደት ውስጥ አንድ ግለሰብ የተለያዩ ሁኔታዎችን ኦፕሬሽኖችን በተለያዩ ተገቢ የሆኑ ኦፕሬሽኖችን አንድ ላይ በማድረግ መፍትሄ ላይ ተግባራዊ ማድረግ መቻል፣ ለዛ መፍትሄ ተግባራዊ ማድረግ መቻል ፕሮብለም ሶልቪንግ እንለዋለን ማለት ነው። በአጠቃላይ ፕሮብለም ሶልቪንግ በጣም ሎንግ ጆርኒ ነው። ፊክስ ማድረግ ነው ሳምቲንግ የሆነ ችግር ኦብስታክል ወይም ፕሮብለም ተገጥሞ ያን የምናስተካክልበት ብዙ ስቴፖችን የሚይዝ ፕሮሰስ ነው። ዲሲዥን ሜኪንግ ግን ትክክለኛው ለዛ እንትን የሚሆነው ምርጫ መምረጥ መጨረሻ ላይ የተሻለ ለኛ ጎል ለኛ ዓላማ የተሻለ ነው ብለን የምናስበውን ምርጫ መምረጣችን ያ ዲሲዥን ሜኪንግ እንለዋለን። So in general, the ability to solve problems is a basic life skill and is essential to our day-to-day life at home, at school, and at work. በተለያዩ ህይወት ችግሮች የመፍታት ዘዴ ችግሮች መሰረታዊ ህይወት ክህሎታችን ዕለት ተዕለት ህይወታችን ላይ በቤታችን ላይ ሊሆን ይችላል፣ በትምህርት ቤት፣ በተለይ በስራ ቦታ ከስራ ባልደረቦቻችን ጋር ስንሰራ በሁሉም ቦታ በጣም አስፈላጊ ነው። we solve problems every day without really thinking about how we solve them. ብዙ ጊዜ ችግሮቻችንን ስንፈታ እንዴት እንደምንፈታ በትክክል ሳንገነዘብ በየቀኑ የምንፈታቸው ለምሳሌ ዝናብ በሚዘንብ ሰዓት ይበርደናል። ለዚህ ችግር ብዙ ሳናስበው ነው ይሄ ችግር ተፈጥሮ ምናምን ሳይሆን ኮንሺየስ ነው እንደዛ ነገር አንኮንሺየስሊ የሚሞቁ ልብሶችን ወደሚሞቁ ነገሮች ለመጠቀም ምናምን እንሞክራለን። ያ ብዙ ጊዜ ችግሩን ለመፍታት ኮንሺየስ ሆነን ሳይሆን ብዙ ጊዜ አንኮንሺየስሊ የምናደርጋቸው ነገሮች ናቸው። ሲርበን ምግብ ፈልገን ምግብ እንበላለን። ይሄ ሁሉ ብዙ ጊዜ ዕለት ተዕለት ህይወታችን ላይ የሚያጋጥሙ ችግሮቻችንን really think without really ሳናስበው ችግሩን ለመፍታት የምንፈታቸው ችግሮች ናቸው። for example, suppose that you lose your bag with mobile phone in a bus while going to visit your relatives living in a city for the first time. Because of that, you could not call your relatives. Your pocket is also empty. እንደ አጋጣሚ
ወደ ቤተሰባችሁን ከክፍለ ሀገር ያሉ ከተማ ውስጥ ያሉ የሆነ ችግር ቢያጋጥማችሁ ለመጀመሪያ ጊዜ ከከተማ ውስጥ የሚኖሩ ሪሌቲቭ ዘመዶቻችሁን ለመጠየቅ በምትሄዱ ጊዜ ቦርሳችሁን ከሞባይል ስልካችሁ ጋር በአውቶቡስ ውስጥ ምናልባት ጣላችሁን እንበል። በዚህ ምክንያት ወደ ዘመዶቻችሁ ጋር መሄድ አትችሉም። ከኪሳችሁ ደግሞ ባዶ ነው። ሌላ ታክሲ እንዳትይዙ። ምንም ቦርሳችሁን፣ ፖኬታችሁንም ስልካችሁንም ሁሉ ነው የጣላችሁት። this is a serious problem. you have lost money with a bag in a bus. በአውቶቡስ ውስጥ ባለው ቦርሳ ሙሉ ገንዘባችሁን ጥላችሁ። this is a tough situation. the problem this is a serious problem. በጣም ከባድ ፕሮብሌም ነው። ማለትም ወደ ቤተሰቦቻችሁ ትክክለኛው ዳይሬክሽን ወዴት እንደሆነ አታውቁም። ለመጀመሪያ ጊዜ ነው የምትሄዱት። ገንዘቦቻችሁን ጥላችኋል። ሌላ ታክሲ ወይም ባስ መጠቀም አትችሉም። ያ ከተማ ደግሞ አዲስ ነው ለእናንተ፣ ለመጀመሪያ ጊዜ ነው። ይሄ በጣም ሲሪየስ ተፍ የሆነ ሲቹዌሽን። ያ ደግሞ ሲሪየስ በጣም ማሰላሰል ችግሩን ለመፍታት solution for this problem creative የሆነ problem solving difficult እና critical thinking ስኪል በጣም የማስተዋል እንትናችን የሚፈልግ ችግር በህይወታችን በተለያዩ መልኩ ሊያጋጥመን ይችላል። በአጠቃላይ therefore problem solving skills are the most important skills that help us to become successful in achieving our personal and common goals. በአጠቃላይ በግለሰብም ደረጃ ወይ ጋራ ኮሌክቲቭ የሆነ ግባችንን ከማሳካት አንፃር ስኬታማ እንድንሆን የሚረዱን ችግሮችን የመፍታት በህይወታችን በግልም በጋራ እነዚህን የሚረዱን ችግሮችን የመፍታት ፕሮብለም ሶልቪንግ ስኪል በጣም አስፈላጊ ስኪል ነው። በጣም ኢምፖርታንት ስኪል ነው ማለት ነው። ኤኒ ሲቹዌሽን ላይ ቅድም እንዳለው በቤተሰብ፣ በትምህርት ቤት፣ በአካባቢያችሁ፣ በሀገራችሁ የሚያጋጥሙ ከዛም አልፎ በዓለም ደረጃ የሚያጋጥሙ ችግሮችን ለመፍታት ትልቅ ከእናንተም ወደፊት በትልቁ ይጠበቃል ማለት ነው። ይህን ስኪል ማዳበር being able to effectively solve problems is beneficial in nearly any position and can support a person over all career advancement ላይ በጣም አስፈላጊ ነው። ችግሮችን መፍታት ክህሎት ለሰዎች በብቃት ማለት ኢፌክቲቭሊ ስንል ፕሮብለም ሶልቪንግ ስኪል ኤኒ ኬሪየር ፓዛችን ላይ ችግሮችን የመፍታት ክህሎታችንን ማሳደግ በተለያዩ የስራ ቦታችን አንድ ሰው አጠቃላይ ኬሪየር ፓዝ ላይ ከባልደረቦቻችን ጋር በስራ ቦታ ስራዎችን ስንሰራ ኦር ኤኒ ኬሪየር ፓዝ ስንል በትምህርት ሊሆን ይችላል። የጤና ባለሙያ ልትሆኑ ትችላላችሁ፣ መምህር ልትሆኑ ትችላላችሁ። በኤኒ ኬሪየር ፓዝ ላይ ችግሮችን በቀላሉ ሶልቭ እንድታደርጉ ይሄ ስኪል በጣም ወሳኝ ነው። ፕሮብለም ሶልቪንግ ስኪል helps individuals to efficiently and effectively find solution to issue. በአጠቃላይ ችግር ፈቺ የመፍታት ስኪሎች ክህሎቶች በኢንዲቪጁዋል አንድ ሰው በግለሰብ በብቃት ኤፊሽንት ስንል በብቃት ማለት ቶሎ በፍጥነት ችግሮችን ለመፍታት አንዳንድ ችግሮች ቶሎ ውሳኔ የሚፈልጉና ኢፌክቲቭሊ ስንል ደግሞ የኛ እየወሰንነው ውሳኔ ግቡን የሚመታ ኢፌክቲቭ መሆን አለበት። ትክክለኛ እንዲሆን ለተለያዩ ችግሮች መፍትሄ ለማግኘት በከፍተኛ ሁኔታ ያግዛል። there is no right way to solve given problem and different people will solve it differently. ትክክለኛ የሚባል የሆነ ወጥ የሆነ ፕሮብለም ሶልቪንግ አንድ የሆነ እንትን የለም። ሲንግል ወይም ራይት የሆነ የተለያዩ ሰዎች የተለያዩ ሶሉሽን ሊሰጡ ይችላል። ኢቭን ለተመሳሳይ ኢሹ ማለት ነው፣ ለተመሳሳይ ችግር የተለያዩ ሰዎች የተለያዩ አይነት መፍትሄዎችን ሊሰጡ ይችላሉ። however to become successful the best problem solvers use various methods for solving problems። በአጠቃላይ
ምንድነው ቤስት ፕሮብለም ሶልቭ ለመሆን ዲፍረንት የተለያዩ አማራጮችና አፕሮችን ለሚያጋጥሙ የተለያዩ ችግሮች የተለያዩ አይነት መፍትሄዎችን መውሰድ የስኬታማ ለመሆን ምርጡ የችግር ፈቺ ክህሎቶችን ማዳበር በተለያዩ ዘዴዎች ይጠቅመናል። ሰክሰስፉል ለመሆን ቤስት ፕሮብለም ሶልቨር መሆን ይጠበቃል። ቫሪየስ ሜተድ ፎር ፕሮብለም ሶልቭ የተለያዩ በህይወታችን ለሚያጋጥሙን ችግሮች መፍትሄ ለመስጠት በአጠቃላይ በጣም ሱፐር ፓወር መሆን ትልቅ ክህሎት ነው። ችግሮችን መፍታት ፕሮብለም ሶልቪንግ የምንለው ቀላል ክህሎት አይደለም። ብዙ ሰዎች በአሁኑ ጊዜ በጣም ስትራግል የሚያደርጉት እንዴት ችግሮቻቸውን አንደርስታንድ አድርገው በምን አይነት መልኩ ይወጣል ያን መፍትሄ ይሰጣሉ የሚለው እናንተም በትምህርታችሁ በተለያዩ በህይወት አጋጣሚያችሁ የሚያጋጥማችሁ ችግር ይሄ በጣም በነገራችን ላይ ይሄ ክህሎት the best እናንተ በደንብ አድርጋችሁ ማንበብ ይሄን እንትን ከትምህርት ባለፈ ቀጣይ ህይወታችሁ ላይ ትልቅ ተጽዕኖ እና ትልቅ ለስኬታችሁ ትልቅ ጉልህ አስተዋጽኦ ያለው ነው። በጣም ፓወርፉል ያደርጋችኋል። ሱፐር ፓወር የሚያደርግ ስኪል ነው። በጣም ትልቅ ለምሳሌ ቅድም ባግ ያጣበት ሁኔታ ፕሮብለም ሶልቪንግ በአጠቃላይ ኤኒ በስራ ሁኔታ ሊሆን በትምህርት ሊሆን ይችላል የሚያጋጥማቸው ኤኒ ነገር በጥሩ ሁኔታ ለመፍታት ከፍተኛ ሁኔታ ይረዳቸዋል። ሰው በጣም ፓወርፉል የሆነ ስኪል ነውና ልታዳብሩት ይገባል ማለት ነው። ኬዝ ስታዲውን ስንመለከት suppose you have a long time close friends that at your class that ለረጅም ጊዜ የቆዩ ጓደኞች አሉ አብረሃቸው ለረጅም ጊዜ የቆዩ ወይም ሴትም ልትሆን ትችላለች። however your two friends quarrel with each other because one of the students denied a reference borrowed from another one ነገር ግን ሁለት እነዚህ ጓደኞችስ እርስ በርሳቸውን ሲጣሉ ትመለከታሉ። ምክንያቱም አንደኛው ተማሪ ከሌላኛው የተወሰደውን ሪፈረንስ ቡኩን የተበደረውን ሲክድ ትመለከታላችሁ። due to this your close friendship is disturbed and you stop studying and enjoying together በዚህ ምክንያት የቅርብ ጓደኝነታችሁ በጣም ዲስተርብ ይረበሻል። እንደዚሁም አብራችሁ የምታጠኑት የምትማሩት ምናምን ነገር እንደዚሁም ኢንጆይ የምታደርጉት ያ ሁሉ ታቆማላችሁ ማለት ነው። but you never feel good by what happened between your two friends and you always worry about their case ነገር ግን ይሄን ነገር ጓደኝነታችሁ ቢረበሽም አንድ ላይ መሆናችሁ ብታቆሙ በሁለቱ ጓደኞቻችሁ መካከል በተፈጠረው ችግር ምክንያት ኒቨር ጥሩ ስሜት አይሰማችሁም። በፍጹም ጥሩ ስሜት መቼም አይሰማችሁም። እናም ሁልጊዜም በእነሱ ጉዳይ በጣም ትጨነቃላችሁ። እንዴት ይሆን የሚለው ነገር ሊያስጨንቃችሁ ይችላል። በዚህ ኬዝ በመነሳት እንዴት ፕሮብለሞችን ሶልቭ ታደርጋላችሁ? attempt the following question. As the best friends of both students, how do you solve their conflict and resume to their previous intimate friendship? አሁን ቅርበት አላችሁ ለሁለቱም ተማሪዎች በጣም ምርጥ ጓደኛ ናችሁ። ለሁለቱም ተማሪዎች ያን እንደመሆናችሁ ግጭታችሁን የተፈጠረውን ግጭት እንዴት ፈተው ወደ ቀድሞ የጠበቀ ጓደኝነታቸው መቀጠል ይችላሉ የሚለውን ይሄ ጥያቄ ነው ለእናንተ ይቀርባል። በመልኩ ችግራቸውን እነዚህ ጓደኞች የእናንተም ጓደኞች እንዴት ፈተው አብረው ይሆናሉ ብላችሁ ታስባላችሁ? ሁለተኛው ደግሞ what is the specific method you will employ to solve disagreement problem between
your classmate በምን አይነት ስፔሲፊክ ሜተድ ልትጠቀሙ ትችላላችሁ? ምን አይነት ስፔሲፊክ ሜተድ ኢምፕሊመንት ልታደርጉ ትችላላችሁ? ይሄን ችግር ለመፍታት በጓደኞቻችሁ መካከል የተፈጠረው እናንተ ጋር ይሄ ችግር ቢደርስ በምን አይነት መልኩ መፍትሄ ሊያገኝ ይችላል ብላችሁ ታስባላችሁ? ይሄ አንድ ፕሮብለም ሶልቪንግ ክህሎታችሁን በዚህ ኬዝ ስተዲ በመጠቀም የመፍታት ክህሎታችሁን ማዳበር ትችላላችሁ። ሶ ኔክስት በሌሰን 2 the importance of problem solving skill የሚለውን እንመለከታለን። ጥያቄ አስተያየታችሁን ኮሜንት ጻፉ እንዳትረሱ። ቴሌግራማችንን @a1 studies ጆይን ማድረግ እንዳትረሱ። የተለያዩ ሶርሶችን የትምህርት ማቴሪያሎችን ታገኙበታላችሁ። ጥያቄያችሁን ኮሜንት ላይ ጻፉ። በተቻለ መጠን ለጓደኞቻችሁ ቪዲዮዎችን ሼር አድርጉ። ኔክስት እንገናኛለን። ባይ ባይ።